ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ዛሬም እንደተለመደው የጠፋው ሬሳ የተሰኘውን ተከታታይ ታሪክ ክፍል 3 ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። የጠፋው ሬሳ ክፍል 3 በማሂሚያ ቻናል ተዘጋጅቶ የቀረበ። ካይኔ ሆናል ብዬ ጨፍኝ የገለጥኩት ግን አይኔን ስገልጠው ሌላ ያልጠበቅኩት ነገር ተከሰተ። ቁራው ተነስቶ መጮ ጀመረ። በድንጋጤ እየጮኩኝ ወደ ኋላ ስመለስ ተደግፌ የነበረው ዛፍ አናቴን ክፉኛ መታኝ። ጉጥ የሚባል ነገር ነበረበትና በጣም ጎርቶኛል። ከመቅስፈት ደሜ በጀርባዬ ላይ መውረድ ጀመረ። ግን እዛው ቦታ ላይ ሆኜ ሰዓት አላጠፋውም። የቱንም ያህል መጓዝ ባልችልም ግን የነበርኩበት አልነበርኩም። በደረቴ እየተንፋቀቅኩኝ መሸሽ ጀመርኩኝ። ቁራው አሁንም መጮሁን አላቆመም። ይብሱኑ የሱን ድምጽ ተከትሎ ሙሉ ጫካው ተናወጠ፣ ተንጫጫ። የቀድሞዎቹ ኩሽኩሽታዎች በዋይታና በሲቃ ድምጽ ታጅበው ነፍሴን አወኩት። ባለሁበት በደረቴ ተኝቼ ጆሮዬን በእጆቼ ድፍና አደረኩ። ትንሽም ቢሆን ድምጹን ቀንሶልኛል። ግን እዛው አካባቢ መራቅ ስለነበረብኝ ወዲያውኑ ጆሮዬን ለቅቄ ጉዞዬን ጀመርኩ። ከጭንቅላቴ የሚፈሰው ደም ወደ አገጬና አንገቴ መውረድ ጀመረ። ልብሴ በራሴ ደም ጨቀየ። ያም ሆነ ግን ነፍሴን ለማትረፍ ትንሽ እንደተንፋቀቅ ቀኝ ታፋዬ ላይ አንዳች ነገር ስምጥጥ ብሎ ሲገባ ተሰማኝ። ድምጼን ከፍ አድርጌ ጮኩኝ። በጀርባዬ ተንጋልዬ እንደ ሕፃን ልጅ አነባው። ከዛም ቀና ብዬ ተመለከትኩት። ያ አጥር ሽቦ ነበር። ሱሬን ከገላዬ እኩል ሰንጥቆታል። ቀስ ብዬ ቀና አልኩና ተቀመጥኩኝ። የተሰረንቀረብኝን ለመንቀል ተያያዝኩት። ግን እጄ እየተብረከረከ ነበርና ምንም ሊመቸኝ አልቻለም። እንባዬ ካይኔ ዱብ ዱብ ይላል። ደሜ ከጭንቅላቴ ላይ ይወርዳል። አሁን ሽቦው የቀደደው እግሬ ነጩ እስኪታይ ዘልቆ ሰንጥቆኛል። በዛ ላይ ጠማማ ነው መሰለኝ እንደ ወስፌ የውስጥ ስጋዬን ይዞታል። ስቃይ እጅግ በዛ። ቀስ ብዬ በጀርባዬ ተንጋለልኩኝ። አይኖቼ መስለምለም ጀመሩ። እጅጉን አቃተኝ። ትንሽ እንደተኛው እጅግ ፈጣን የእግር ኮቴ ተሰማኝ። እዛው በተኛውበት ስመለከተው ጥቁር ከስክስ ጫማ ማረጉን ተመለከትኩኝ። ከተኛውበት በድንጋጤ ተነስቼ ስዞር ምን ተፈጠረ ሜርሲ እያለ ወደኔ መጣ። ባባ ነበረ። ነፍሴ አሁን ተረጋጋች። ምንም መልስ ሳልሰጠው መሬቱ ላይ ተንጋለልኩኝ። ሜርሲ እያለ ወደኔ ተጠጋ። ከተኛውበት ደግፎ አንስቶ አቅፎ ወደ ድንኳናችን ይዞኝ መሄድ ጀመረ። ላወራው እየፈለኩ ነው ግን አንደበቴ ሊታዘዝ አልቻለም። ብቻ ባይኖቼ ሽቅብ እየተመለከትኩት ድንጋጤውን ከፊቱ ላይ ያነበብኩት ነበር። ዙሪያ ገባውን እየቃኘ በፍጥነት ይራመዳል። ከበድኩት መሰለኝ። ማለክለክ ጀመረ። ትንሽ እንደተጓዝን ቀጥ ብሎ ቆመ። ምን እንደተመለከተ ባላውቅም ቀስ አድርጎ አስቀመጠኝና ወደ ተመለከተው ነገር ጉዞ ጀመረ። ከዚህ ጫካ ቶሎ መውጣት እንዳለብንና የደረሰብኝን ነገር ብነግረው ምንኛ ደስ ባለኝ ነበር። ትንሽ ከተራመደ በኋላ ጎንበስ ብሎ የሆነ ነገር አነሳ። ምን እንደሆነ ባላስተውለውም ከዚያ ወዲህ እርምጃውን ጨምሮ ወደኔ መጣ። በእጁ ላይ ጫማ ይዟል። የቅድስቴ ጓደኛ ጫማ ነበር። በዛ ክፉ ሰው ጥቃት እንደደረሰበት ተረዳው። ከተቀመጥኩበት እንደምንም የዛፍ ክንድ ተደግፌ ተነሳሁኝ። ጫማው ወደ ተገኘበት ቦታ ባባ ምርኩዙን አድርጌ ተጠጋው። ይመስለኛል ከድንኳኑ ጫማው እስከ ተገኘበት ስፍራ ድረስ ተሸክሞን ያወጣው። ጫማውን ካገኘንበት በኋላ ደግሞ መሬት ላይ እንደጎተተው የሚያሳይ መሬት ቅርጽ አለ። ቀስ ያልኩኝ ወደፊት በመሄድ መመልከት ጀመርኩ። በጫካ ውስጥ አነስ ብላ ጠንከር ያለች ተክል ተመለከትኩ። ቅጠሎቿና አነስተኛ ቅርንጫፎቿ በደም ተለውሰዋል። ይመስለኛል ሰውየው የቅድስትን ጓደኛ ሲጎትተው ተክሏን የሙጥኝ ይዟት ነበረ። ከዛም ሲመነጭቀው የውስጥ እጆቹ ተቦጫጭቀው ተክሏ ላይ ደም እንደለወሳት ተሰማኝ። አሁንም ባባን ተደግፌ ወደፊት እየተጓዝን ነው። ሜርሲ ከዚህ ቦታ ቶሎ እንውጣ፣ በጣም አስፈሪና ለኛም ጥሩ አይደለም። የሆነ ሆኗል፣ እኛ ከዚህ መሄድ አለብን አለ ባባ ወደ ኋላ እንድንመለስ እየጠቆመኝ። እንደምንም ብዬ አንደበቴን ከፍቼ ያንን ሰውዬ ሳልገለው አልሄድም አልኩት። እየቀለድሽ መሆን አለበት፣ እንሄዳለን። እንዳለ እንድናልቅ ካልፈለግሽ በቀር ሌላ ምንም የሚያቆየን ነገር የለም አለኝ። ቁጣና ኃይል በተቀላቀለበት ድምጽ። የበሰበሰ ዝናብ አይፈራም ይላል ያገሬ ሰው አልኩኝ። ለራሴ ምን እንደሆነ ባላቅም ውስጥ የልህና በቀል ይሰማኛል። እንሄዳለን ግን ቢያንስ ወዴት እንደወሰደው ለማወቅ ትንሽ ወደፊት ሄደን እንያልኩት በሚቆራረጥ ድምጽ። እሺ ብሎ ደግፎኝ ወደፊት ወሰደኝ። የተጎተተበትን ምልክት እየተከተልን ትንሽ እንደተጓዝን የልብስ ብጫቂ ተመለከትን። ባባን ለቀቁትና ወደ ብጫቂው ጨርቅ ዝቅ አልኩኝ። በእጅ የሚዣነሳውትኝ
ሹል ድንጋይ ላይ ነበር የተጣበቀው። እላዩ ላይ ትንሽ የስጋ ቁራጭ አለበት ይመስለኛል። መሬቱ ላይ ሲጎትተው ድንጋዩ ጀርባውን ፍቆታል። ድንጋዩም ስጋውንና የልብሱን ብጫቂ እራሱ ላይ አስቀርቶታል። ስቃዩን ሳስበው የሚያወጣውን የሲቃ ድምጽ በምናብ ሳዳምጠው ልቤ ተረበሸ። ግን ደግሞ ክፉኛ እልህ ውስጥ ገባሁኝ። የሚበቃሽን ያህል ተመልክተሻል፣ አሁን ተነሽና ከዚህ ቦታ እንሂድ አለ እጁን እየዘረጋልኝ ባባ። እጅግ ተጨንቋል፣ ፊቱ ላይ ይነበብበታል። እኔም እጄን ሰጠሁትና ከተቀመጥኩበት ተነሳሁኝ። የባባን ሐሳብ ተቀብዬ ወደፊት ማዝገም ጀመርን። አንቺ ግን እንዴት ነሽ? እንደዚህ አይነት ጦስ ውስጥ ራስሽን እንዴት ትከቻለሽ? ለምን ለራስሽ አታስቢም ብሎ ጠየቀኝ። እንደዚህ ከባድ መሆኑን አላወቅኩም። እኔማ የቅድስትን ጓደኛ ይዤ የምመለስ መስሎኝ ነው። እንደዛ እንደሆነች እያየኋት ምንም አለማድረጌ ለኔ ከባድ ነው ብዬ መለስኩለት። እንዳልሽው ያ ሰው ክፉና መጥፎ ነው። ከረፈደ ይህን መረዳቴ ቢጸጽተኝም አለ ባባ ልክ መሆኔን እየነገረኝ። ከሰውየው ጋር ተገናኝታችሁ ነው እንደዚህ ያደረገሽ ብሎ ጠየቀኝ። እሱም በምሸሽበት ጊዜ የተፈጠረው አደጋ መሆኑ ቀለል አድርጌ ያስረዳሁት። እኔን ላለማስደንገጥ እንጂ ሁኔታዬ በጣም አስጨንቆታል። የደረሰብኝ ነገር አሳስቦታል፣ ግን በንግግር አልገለጸውም። ለደቂቃዎች ከተጓዝን በኋላ የፀሐይ ወገግታ ሙሉ ለሙሉ ተመለከትኳት። ጫካው ውስጥ ያንን ያህል ዘልቃት ገባም ነበር። እኛ ድንኳናችንን የጣልንበት ስፍራ ዙሪያውን በጫካ ተከቧል። መሃሉ ባዶ ነበርና ፀሐይ በኃይለኛው ታገኘዋለች። ትንሽ እንደተጓዝን ድንኳናችንን ተመለከትኩ። ከእርምጃዎች በኋላ ደረስን። ሰውነቴ አቅም አንሶታል። ድቅቅ ብያለሁ። ወደ ሐኪም ቤት እንሄዳለን አልኩት ባባን። አዎ እንዴ ግድ ነው፣ በጣም እኮ ተጎድተሻል አለኝ። ሐሳቡን መደገፌን በጭንቅላቴ ነቅንቄ አዎንታዬን አሳየሁት። ከጥቂት እርምጃ በኋላ ድንኳኑ ጋር ደረስን። ከኔ ድንኳን ፊት ለፊት ያለው ድንጋይ ላይ አስቀምጦኝ እሱ ወደ ድንኳኑ ተጠጋ። እኔም ለማስተዋል እንደቻልኩት ሁለቱም ድንኳኖች ክፍት ነበሩ። ባባ በድንጋጤ ባርሳና ቅድስት እያለ ተጣራ። ድንኳኖቹን ቢያያቸውም ማንም አልነበረም። ድምጹን ከፍ አድርጎ ሜርሲ እነ ባርሳ የሉም አለኝ። እጅግ በጣም ደነገጥኩኝ። አንዳች ነገር ሆኖ እንደሆነ ብዬ ተጨነቅኩኝ። ባባ ይቁነጠነጣል። ምን እንደሚያደርግ ፈጽሞ ግራ ገብቶታል። ግን ከትንሽ ደቂቃ በኋላ ሁለቱም መጡ። ባዩን ጊዜ በጣም ደነገጡ። ባርሳም ወደኔ እየመጣች ምንድነው ሜርሲ ምን ሆንሽብኝ አለች። ምንም መልስ አልሰጧትም። ቅድስቴም እኔን አይታ ከዚህ ቦታ አሁኑኑ ተነስተን መሄድ አለብን አንድ በአንድ ከማለቃችን በፊት አለች። ትዕዛዝ የሆነ ንግግር ቁጣ አንቀላቅላበት። አሁን ተረጋጉ፣ መጀመሪያ ሜርሲን ወደ ሐኪም ቤት እንወስዳታለን አለ ባባ ድንኳኖቹን እየነቃቀለ። እነ ባርሳም ሌሎቹን ዕቃዎች በማዘገጃጀት እያገዙት ቅድሚያ እኔን ወደ መኪናው ወሰዱኝና እነሱ እየተመላለሱ ዕቃዎቹን ጫኑ። ከደቂቃዎች በኋላ ጉዞ ጀመርን። በተቀመጥኩበት የጋቢና መስኮት በኩል ፊቴን በመስታወቱ ላይ ተደግፌ አይኔን ወደ ውጪ ልኬ ያንን ክፉ ጫካ እየተመለከትኩኝ ጉዞዬን ቀጠልኩ። እጅግ በጣም ሰፊ ቦታ የያዘ ውስጡ ጨለማ የሆነ ጫካ ነው። ከዚህ ስፍራ በሰላም መውጣታችን እጅግ ድንቅ ነው። አይዞሽ የኔ ጓደኛ ምንም አትሆኝም አለች ባርሳም በእጇ ትከሻዬን እየነካካች። እሺታዬን ባንገቴ ነቅንቄ ገለጽኩላት። ጉዟችንን ለረጅም ደቂቃዎች ጸጥታ የተሞላበት ነበር። ሁላችንም የድንጋጤ ስሜት ላይ ስለሆንን ይመስለኛል ከግማሽ በላይ ለሆኑ ደቂቃዎች ጉዞ ከተጓዝን በኋላ አንድ የድሮ ሆስፒታል ተመለከትን። ታፔላ እንኳን የለውም ነበር። በሽተኛም ሆነ ዶክተር በዙሪያው አይታይም፣ ባዶ ነበር። መኪናችንን ከመግቢያው ትይዩ አድርገን አቆምናትና እዚህ ጠብቁኝ ብሎ ባባ ከመኪናው ወረደ። ውስጡ ገብቶ ያለውን ነገር ቃኝቶ መግባት እንደምንችል ነገረን። እነ ባርሳ ቀድመው ወረዱና በጥንቃቄ ከመኪናው አስወረዱኝ። መሸከም የሚለው ቃል በማይገልጸው ድጋፍ ደግፈውኝ ወደ ውስጥ ገባን። ፍጹም ጸጥ ያለ ስፍራ ነው። እርግጠኛ ነኝ ከኛ ሌላ እዚህ ሆስፒታል ውስጥ ሰው የለም አለ ባባ ከኛ በፊት እየተራመደ። ወዴት መሄድ እንዳለብን እየመራን ነው። ከጥቂት እርምጃዎች በኋላ ከአንድ ክፍል በር ላይ ቆመ። ወደ ውስጥ እንድንገባ ምልክት ሰጠን። ገባን። ወዲያውኑ ክፍል ውስጥ ካለው አልጋ ላይ አስተኝተውኝ መድኃኒት መፈለጉን ተያያዙት። በነገራችን ላይ ቅድስቴ የሕክምና ተማሪ ናት። አይዞሽ ሁሉም ነገር በሰላም ይሆናል አለ ባባ። ከዛም ቅድስቴ በደረቴ መተኛት እንዳለብኝ ነግራኝ ለሶስት ገልብጠውኝ የጭንቅላቴን ቁስል ለማከም እንዲመቻት። ከዛም ቁስሉን ለመመልከት ጸጉሬን ስትገልጠው ቁስሌ ላይ ተጣብቆ ኖሯል። እጅግ አመመኝ፣ ግን ህመሙን ጨክኜ ያስኩት። ከዛም ጸጉሬን መቁረጥ ጀመረች። ባርሳ ከፊት ለፊት ያለው ወንበር ላይ ሆና አይዞሽ እያለች ታበረታኛለች። አሁን ቅድስት ቁስሉን ለመመልከት ግልጽ ሆነላት መሰል መሰፋት አለበት አለች በለሰለሰ ድምጾኜ። እንደዚህ አይሆንም እንዳታደርጊው አልኳትኝ። የጭንቅላትሽ ክፍተት ቶሎ ካልተሸፈነ
ወደ ሌላ ኢንፌክሽን ሊቀየር ይችላል። ከዛ ደረጃው ከፍ ከማለቱ በፊት እንፍጠን አለች ባርሳ ጭንቅላቷን በመነቅነቅ። በቅድስቴ ሐሳብ መስማማቷን ገለጸ። ግን እርግጠኛ ነሽ ይህን ማድረግ ትቻለሽ? አለ ባባ እርግጠኛ ለመሆን እየጠየቀ። በኔ ተማመን ምንም አይፈጠርም አለች። ባባም ተስማማ። እኔም ውስጤን አሳመንኩትና ተዘጋጀው። የዶክተሮችን ጓንት አደረገችና በሆነ ፈሳሽ ቁስሌ ማጠብ ጀመረች። በትንሹ የማቃጠል ስሜት ይሰማኛል። አቃጠለሽ እንዴ አለች ቅድስቴ። በትንሹ ብዬ መለስኩላት። ሰውነትሽ እየደነዘዘ ነው ማለት ነው ብላ መለሰችልኝ። እንደዚህም ቢሆን ግን ማደንዘዣ ያስፈልገናል አለች ቅድስቴ በቁራጭ ወረቀት ላይ የሆነ ነገር ጽፋ። ይህን መድኃኒት ፈልጉ አለቻቸው እነ ባባን። ከየት አለች ሜርሲ ግራ በመጋባት። ከክፍሎቹ አንዱ የመድኃኒት ማከማቻ መሆኑ አይቀርም፣ ፈልጉና አምጡ ብላ ትዕዛዝ ሰጠች። እነሱም ተቀብለው አብረው ወጡ። ከዛ ጫማዬን ፈታችና የእግሬን ቁስል መመልከት ጀመረች። የወጋሽ ነገር ብረት አለው ብላ ጠየቀችኝ። እሾህ ነው መሰለኝ አላስተዋልኩትም ብዬ መለስኩላት። ለማንኛውም ለጥንቃቄ ቲታነስ መወጋት አለብሽ አለችና መድኃኒቷን ማዋሃድ ጀመረች። ከዚህ ክፍል የጠፋ ወይም ሕክምናውን ሳይጨርስ የወጣ ሰው አላለች። በጣም ግራ ተጋብቼ በምን አወቅሽ ስላ የሕክምና ካርዱና እዚህ ያሉ መድኃኒቶች የሱ ናቸው ብላ መለሰችልኝ። ስሙ ማን ይላል ብዬ ጠየቅኳት። እሷም እያነበበች ድንጋጤ በሚመስል መልኩ ግንባሯን አጨማደደችው። በፍጥነት ምን ነው ብዬ ጠየቅኳት። ሁኔታዋ ግራ ስላጋባኝ ይመስለኛል ይህ ታካሚ ድንገተኛ አደጋ ደርሶበት ነው የመጣው አለችኝ። በምን ልታቂ ቻልሽ ብዬ ጥያቄን ቀጠል አድርጌ እየጠየቅኩ የሕክምና ካርዱ ላይ የታካሚ ስም የለበትም፣ የመድኃኒት ማዘዣውም ላይ እንዲሁ ብላ መለሰችልኝ። ቀንስ አልተጻፈበትም አልኳት። በውስጤ የማስበው አንዳች ነገር ስለነበር ክፍሉ ውስጥ ወዳለው ወደ አንዱ ጠረጴዛ እያመራች የመድኃኒት ማዘዣ ወረቀቱን እየተመለከተች ቀኑ ትናንት ነው ወደዚህ ስፍራ የመጣው ሰዓቱ ግን የለም ብላ መለሰችልኝ። የራጅ ወረቀት ከጠረጴዛው ላይ አንስታ ከፍ አድርጋ እየተመለከተች ግን ታማሚው አብዛኛውን የሰውነት ክፍሉ ያን ያህል አልተጎዳም፣ ግን የኋላ ጭንቅላቱ ክፍል ላይ የአጥንት መሰንጠቅ ይታያል። ከሆነ ነገር ጋር እንደተጋጨ ወይም በሆነ ነገር እንደተመታ እገምታለሁ ብላ ስለ ራጅ ምስሉ አብራራችልኝ። የጭንቅላት የኋላ ክፍሉ ስትል ጫካ ውስጥ የተመለከትኩት የቅድስት ጓደኛ አወዳደቅ ሁኔታ ውስጤ ብልጭ አለልኝ። እሱ ሊሆን እንደሚችል አሰብኩ። ግን እዚህ ማን ሊያመጣው ይችላል ብዬ ራሴን ጠየቅኩት። ሳላስበው ድምጼን ከፍ አድርጌ ነበርና ምን አልሽኝ አለችኝ ቅድስቴ። አይ ምንም እንዲሁ ከራሴ ጋር እያወራው ነው ብዬ መለስኩላት። ከደቂቃዎች በኋላ እነ ባርሳ መጡ። ምን ነው ቆያችሁ አለች ቅድስቴ። ባባም ቀበል አድርጎ ቶሎ ማግኘት አልቻልንም ለዛ ነው። አሁን ሜርሲ እንዴት ነሽ አለኝ። ደህና ነኝ አሁን ምንም አልልም በማለት እንዳይጨነቁ ደህና ነኝ አልኩኝ እንጂ ክፉኛ እያመመኝ ነው። ቅድስቴ መድኃኒቶቹን ማዘጋጀት ጀምራለች። ግን በመጠራጠር ስሜት ሆና ደጋግማ ቁስሌን ተመለከተችው። እራጅ ብትታይ መልካም ነው ሜርሲ ያለችኝ። እንዴ ለምን ብዬ በጥያቄ መለስኩላት። የአናትሽ በስጋ የተሸፈነው ክፍል ክፉኛ በወጋሽ ነገር ተቀዷል፣ በዚህ ሁኔታ አጥንትሽም ሊነካ ይችላል ብላ መለሰችልኝ። ባለችው ነገርም ተስማምተን የተኛውበትን አልጋ እየገፉ ወደ ክፍሉ ማምራት ጀመርን። በሩ ላይ የተጻፉትን እያነበብን ነበር ፍለጋችን የቀጠለው። ከተወሰኑ ክፍሎች በኋላ አገኘነው። ወደ ክፍሉም ዘልቀን ገባን። ግን ምንም ነገር አልነበረ። ክፍሉ ባዶ ነበር። ባየነው ነገር ሁላችንም ግራ ተጋባ። ይህ እንዴት ሊሆን ይችላል አለ ባባ። አዲስ ሆስፒታል ነው እንዴ አለች ባርሳ ከባባ ቀበል አድርጋ። በቅርብ ቀን የተሰራ የራጅ ውጤት እኮ አሁን ተመልክቻለሁ፣ ግን እንዴት ላይኖር ቻለ አለች ቅድስቴ ግራ በመጋባት ስሜት ውስጥ ሆና። ቁስሉ ንፋስ ስለሚገባበት በቃ መሰፋት አለበት አለች ቀጠል አድርጋ። ከዛ ክፍል ወጥተን መጀመሪያ ወደ ነበርንበት ክፍል ማብራት ጀመርን። ሆስፒታሉ ሲበዛ ነጭ ነው። ፍሎረሰንት በሚባል የአምፖል አይነት እጅግ ደምቋል። እይታው ራሱ ትንሽ ህመምን ይቀንሳል፣ ፈጽሞ ሰላም ይሰጣል። ወደ ነበርንበት ክፍል ዘልቀን ገባን። የህክምና ጓንቷን አድርጋ በደረቴ ከነባርሳ ጋር ሆነው አስተኙኝ። ከዛ ህክምናውን ጥንቃቄ በተሞላበት መልኩ ፈጸመችው። አሁን ከኢንፌክሽን ነፃ ነሽ አለችኝ። ባባ ቀጠል አድርጎ ከጨረሽ ከዚህ ክፍል በፍጥነት እንውጣ አለ። በሐሳቡ ተስማምተን እኔን ደግፈውኝ አነሱኝ። ራሴን ችዬ መሄድ እንደማልችል ነገርኳቸውና ከተኛውበት አልጋ ላይ ቁጭ አልኩኝ። እነሱ እዛው ባለሁበት ሆኜ ወደ መኪናው ሄዱ። ከአልጋው ተነስቼ እየተራመድኩኝ ወደ መስኮቱ አመራው። መጋረጃውን ገለጥኩት። መስታወቱ ተሰባብሮ በደም ተጨማልቆ ነበር። ሲመስለኝ የሆነ ሰው ለማምለጥ በዚህ በኩል ወድቋል። በተሰበረው መስታወት ውስጥ አንገቴን ወደ ውጭ አውጥቼ ስመለከት ሳሩ በደም ተለውሶ የሆነ ሰው እየተፏቀቀ እንደሄደበት አይነት ምልክት አለው። አንገቴን ወደ ውስጥ መልሼ መስኮቱን በመክፈቻው ከፍቼ
ቀስ ብዬ ወጣሁኝ። የደሙን ምልክት እየተመለከትኩኝ ወደፊት አመራው። ማን እንደሆነ እኔ እንጃ፣ ብቻ ክፉኛ የተጎዳ ሰው ነው። ከሆነ እርምጃ በኋላ ደሙ ላይ ተለቅ ያለ ጫማ ምልክት ተመለከትኩኝ። እዛው ባለሁበት ቆምኩና አይኔን አሻግሬ ወደፊት ሰደድኩ። ከአንድ ስፍራ ላይ ሲፋቀቅ ይፈስ ከነበረው ደም ይልቅ ብዙ ደም ፈሷል። ሳሩም እየተረገጠ ይመስላል። ከዛ ከተጎዳው ሰው ሌላም ሰው ነበረ። መሬት ራሱን እያፋቀቀ ይሄድ የነበረው ሰው በድንገት ጠፋ። እርምጃዬን ቀጠል አደረኩኝ። አንዳች ምልክት አልነበረም፣ ግን ከትንሽ እርምጃ በኋላ የተንጠባጠበ የደም ጠብታ ተመለከትኩኝ። እሱን ተከትዬ መሄድ ጀመርኩኝ። ዞር ብዬ ስመለከት ከሆስፒታሉ እየራኩኝ ነው፣ ግን ለመመለስ አልፈለኩም። እርምጃዬን ቀጠልኩኝ። የደሙን ጠብታ ተከትዬ ስጓዝ ከአንድ ጫካ አጠገብ ደረስኩኝ። አሁን እርምጃዬን ገታሁት፣ ነገር ግን የደም ጠብታው እንደቀጠለ ነው። ከጫካው መግቢያ ላይ አንድ ነጭ ነገር ተመለከቱ። ወደ ውስጥ ብዙም ያልገባ ስለነበር ለመመልከት ተጠጋሁኝ። የቅድስት ጓደኛ ጫማ ነበር። ባየሁት ነገር በጣም ተደናገጥኩኝ። አንዳች አደጋ ደርሶበት ወደዚህ ሆስፒታል መጥቶ ነበር፣ ግን ለምን ሕክምናውን ሳይጨርስ ወጣ? ማንስ ሊያወጣው ቻለ? ዶክተሮቹስ የት ሄደው ነው? የሚል መልስ አልባ ጥያቄዎች ውስጤን አስጨነቁት። አይኔን ጫማው ላይ ታክዬ ሳለ ውስጤ መላለስ የነበረው ከጫማው ትንሽ ተስፈንጥሮ አንድ ግራ የሚያጋባ ነገር ተመለከቱ። ለማየትም እንዲያመቸኝ ወደፊት እየተጠጋው ሳለ ባርሳ ሜርሲ እያለች ስትጣራ ተሰማኝ። እኔ ያለሁበት ስፍራ ከመጡ የሚፈጠረው ስሜት ስለማላቅ ቶሎ ወደ ሆስፒታሉ ተመለስኩኝ። እግሬን ቢያስነክሰኝም እርምጃዬን ፈጠን አድርጌ ወደ እነሱ ሄድኩኝ። ሳያቸው ሶስቱም ፊት ላይ አንዳች ልዩ ነገር ይታያል። የት ሄደሽ ነው አለች ሜርሲ በንዴት ስሜት ውስጥ ሆና። የእሷን ጥያቄ መመለስ ሳልጀምር ቅድስት ተከትላ በቅጡ እንኳን የረባ ሕክምና ሳታገኚ ምንድነው የሚያዞርሽ አለችኝ። በጣም ደነገጥኩ። ምን የተፈጠረ ነገር አለ ብዬ ጥያቄን ቀጠል አደረኩኝ። የመኪናችን ጎማ ማን እንደሆነ እኔ እንጃ በሆነ ነገር ተወክቷል አለ ባባ። ወዲያውኑ ያ ሰው ነበር ጭንቅላቴ ውስጥ ብልጭ አለው። የመንደሩ ነዋሪ መሆን አለበት፣ ማለትም ያ አንቺ ከምታሰቢው ሰው ሌላ አለ ባባ። እንዴት እንደዚህ ማለት እንደቻለ ጥያቄ ፈጥሮብኝ፣ ሆኖም ግን ምንም አላልኩም ነበር። መልስ ሳልሰጣቸው ወደ መኪናው እያነከስኩኝ ሄድኩኝ። እነሱም ከኋላ ተከተሉኝ። የኋላ ጎማ ነበር የተወጋው። የቆምንበት ስፍራ ከአስፓልቱ ወረድ ብሎ ስለነበር አፈራማ ነው፣ ግን መኪናው ዙሪያው ምንም አይነት የእግር ኮቴ የለም ከኛ ውጪ። ከኛ መኪና ትንሽ ተስፈንጥሮ የሆነ ነገር ተመለከትኩኝ። እያነከስኩኝ ተጠጋው። ምንድነው ሜርሲ አለች ባርሳ። የማየው ነገር እስካረጋግጥ ድረስ ምንም አላልኳቸውም ነበር፣ ግን ከኛ ሌላ እዚህ አካባቢ የቆመ መኪና እንዳለ ይሰማኛል። እኛ ከቆምንበት በተቃራኒ አቋቋም የሆነ መኪና እንደነበር ያስታውቃል፣ ግን ሙሉ ለሙሉ አስፋልቱን ወርዶ አልቆመም። በአንድ ጎን ያሉት ጎማዎች ናቸው አፈሩ ላይ ያረፉት። አሁንም የጎማው ቅርጽ ወዳየውበት በጥንቃቄ መመልከት ጀመርኩኝ። ይመስለኛል መኪናው ለኛ መኪና ጀርባውን ሰጥቶ ነው የቆመው። አቅጣጫው ደግሞ እኛ በቆምንበት ነበር። አተኩሬ ስመለከት የሰው የእግር ኮቴ አለ። ኮቴውን እየተመለከትኩ ተጠጋው። ብዙም ዱካ የለውም። ከ5 እርምጃ በላይ አልተራመደም። ታዲያ ወደ መኪናችን እንዴት ሊደርስ ቻለ የሚለው ጥያቄ ውስጥ እያሰላሰልኩ ያለፍኳቸውን የእግር ዳና ድጋሚ እየተመላለስኩ ተመለከትኩ። አስፓልቱ ላይ የእግር ዱካ ሳይ ይህ ሰውዬ ካቆመው መኪና እስኪያልፍ ብቻ ነው የተራመደው። ከዛ በአስፓልቱ ተራምዶ ወደ መኪናችን ይደርሳል። አሁን ጥርጣሬ እውነት እየመሰለ ነው። እነ ሜርሲም የማየውን ነገር ሲያዩ የሆነ ነገር እንደተገለጠላቸው ያስታውቃል። ወዲያውኑ የመኪናውን የፊት ጎማ ወዳረፈበት ተጠጋው። ሲገባና ሲወጣ ይመስለኛል። በዛ ያለ ዱካ ይታያል። ያ ሰውዬ አሁንም እየተከታተለን ነው። አልተወንም አልኩኝ። ምን ነው እግራችንን በቆረጠው ባንመጣስ አለች ባርሳ እጅግ ተበሳይታ። አሁን ማማረሩን ትተን ከዚህ አካባቢ የምንሄድበትን መንገድ እንፍጠር፣ መዋከቡ ዋጋ ቢስ ነው አለች ቅድስቴ የማልጠብቀውን የእርጋታ ስሜት እያሳየች። ልክ ብለሻል በማለት ባባ በሐሳቧ ተስማማ። ትርፍ ጎማ አላስክም ብዬ ባባን ጠየቅኩት። በጭንቅላቱ ንቅናቄ አለመያዙን ነግሮኝ ቀጠል አድርጎ ጎሚስታ ቤት ነው ያለው፣ ኔትወርክ እንኳን ቢኖር ብደውል ይልኩልኝ ነበር አለ። እና ዛሬ እዚህ ልናድር ነው አለች ባርሳ። በጭንቅላቴ ንቅናቄ አዎንታዬን ገለጽኩላት። ቢመራትም ተዋጠው፣ ምንም ምርጫ የለንም። እዚህ ባናድር መልካም ነበር፣ ግን አለማደራችን አይቻልም። ሰዓቱ ተጉዞ ወደ አመሻሹ እየተቃረበ ነው። ከመኪናው ውስጥ ምግብና አልባሳት ይዘን ወደ ሆስፒታል ውስጥ ተመለስን። እኔ ከታከምኩበት ክፍል ፊት ለፊት ገባንና ማስተካከል ጀመርን። እኔም ልብሴን ለመቀየር ወደ ሻንጣዬ ሄድኩኝ። ባባ መብራቱ ካለ ብሎ ሲሞክረው ምንም የለም። መቆጣጠሪያው ጋር አይቾ ልምጣ ብሎ ባባ ወጣ።
ተጠንቀቅ አባቴ አለችው ባርሳ በስስት እያየችው። ይህን ጊዜ ቅድስቴ አይኗ በእንባ ረገዘ። የባሰ እንዳይከፋት ብዬ ምንም አላልኳትም። እኔም ልብሴን ቀያይሬ ተቀመጥኩኝ። ባባ ተሳካለት መሰለኝ መብራቱ በራ። የሳሉን ቅድስቴ ወዲያውኑ ምግቡን አቀራረብን። ባባም መጣና ለመመገብ ተዘጋጀን። በሩን ዘጋነውና መመገባችንን ጀመርን። አሁን ምሽቱ ጀምሯል። ነፍሴ እየተጨነቀች ነው። እየተጫወትን መመገባችንን ቀጠልን። ግን መብራቱ ጠፋ። በጣም ደነገጥን። ሁላችንም ጸጣልን። የሆስፒታሉ አንዱ ክፍል በኃይል ጓ ተደርጎ ተዘጋ። በጣም ደነገጥን። ግን መብራቱ ወዲያውኑ መጣ። ውጪ ያለውን ነገር ለመመልከት ሁላችንም ተነስተን በሩን ከፈትን። ግን አንዳችም ነገር አልነበረም። ወዲያውኑ ድጋሚ መብራቱ ጠፋ። በአሁኑ ግን ብዙም አልቆየም። ከመቅስፈት መጣ። ደግሞ ድጋሚ ጠፋ። ከትንሽ ደቂቃ በኋላዎች ደግሞ መብራቱ ሲበራ በሆስፒታሉ የመግቢያ በር ላይ የቆመ ሰው ተመለከትን። እጅግ በጣም ከመደንገጣችን የተነሳ የነበርንበት ክፍል በር ሳይዘጋ እየተጫጫህን ወደ ውስጥ ገባን። አንድ ላይ ተጠባብቀን የሚሆነውን መጠባበቅ ጀመርን። ለደቂቃዎች ቢሆንም መብራቱ አልጠፋም። ግን ብዙም አልቆየም ነበር፣ ወዲያውኑ ጠፋ። አሁን ፍራቻችን የባሰ እያየለ መጥቷል። ከእስትንፋሳችን በቀር የሚሰማን አንዳችም ድምፅ የለም። ግን ትንሽ እንደቆየ ከድቅድቅ ጨለማ ውስጥ ልስብ ያለ የእርምጃ ድምፅና መሬት ላይ የሚጎተት የስለት ድምፅ ተሰማ። አሁን ሆስፒታሉ ውስጥ ከኛ ሌላ ሰው እንዳለ እርግጠኛ ሆንኩኝ። በመሃል መልሶ መብራቱ በራ። ከመፍራታችን የተነሳ መብራቱ ሲበራ እንኳን ደንግጠናል። እርምጃው ቀጥ ብሎ ግን መብራቱ ብዙም ሳይቆይ ጠፋ። የሆስፒታሉ በር መግቢያው ጋር ያለው ብቻ ነበር የሚበራው። ለዛም ነው መሰለኝ ወለሉ ላይ የሰው ጥላ ይታየኛል። ጥላው መንቀሳቀስ ጀምሯል። እነ ባርሳ ማልቀስ ጀምሯል። እኔ ግን ጥላው ምን እንደሆነ ለመመልከት ከክፍሉ መውጫ ወደ ሆነው በር ዝግ ባለና በጥንቃቄ በተሞላ መልኩ መጠጋት ጀመርኩኝ። ሜርሲ የት ነው የምትሄጂው? አለኝ ባባ በሹክሹክታ ድምጸት። ከሱ ቀጠል አድርጋ ነይ ተመለሺ አለችኝ ባርሳ። እሽ ተረጋጉ፣ ያለውን ሁኔታ ለመመልከት ነው አልኩኝ። ግልጽ የሆነ እይታ ባይኖረውም ውጪ ከሚበራው መብራት የሚገባው ወገግታ በጥቂቱ ብርሃን ሆኖልናል። ጥላው እየቀረበ መጣ። እኔም ወደ በሩ መጠጋት ጀመርኩኝ። ያለሁበት የድንጋጤ ስሜት መሰለኝ። የእግሬ ህመም ብዙም አልተሰማኝም። አሁን በሩ ጋር ደርሻለሁ። አንገቴን ወደ ውጭ አሰግጌ ስመለከት አንዳች ነገር የለም። የሆስፒታሉ መብራት በድጋሚ ፏ ብሎ በራ። በዚህ ጊዜ በፍጥነት ወደ ውስጥ ተመለስኩኝ። እነ ባርሳ እዛው ቦታ ላይ ቁጭ እንዳሉ ነው። ምንድነው እዚህ ውስጥ ያለው ነገር? አለች ቅድስቴ በተረጋጋ ድምጽ። እስካሁን ምንም ያየሁት ነገር የለም፣ ግን ከኛ ውጪ የሆነ ሰው እዚህ ሆስፒታል ውስጥ እንዳለ ይሰማኛል። ለማንኛውም እናንተ ተረጋጉ፣ እኔ ሁኔታውን አጣራለሁ አልኳቸው። ሶስቱም በእሽታ አንገታቸውን ነቀነቁ። እኔም መለስ ብዬ ያለውን ነገር ለመመልከት በድጋሜ ከክፍሉ ወጣው። ሁሉም ክፍሎች ዝግ ናቸው። ኮሪደሩም ቢሆን ባዶ ነው። ግን ከክፍሉ ሁላ አንድ ክፍል ገርበብ ብሏል። ቀስ ብዬ እየተራመድኩኝ ገርበብ ወዳለው በር መጠጋት ጀመርኩ። ጀርባዬን ግድግዳው ላይ አስደግፌ የጎን ነበር ስራመድ የነበረው ግራና ቀኙን ለማየት እንዲመቸኝ። ክፍሉ በር ላይ እንደደረስኩኝ እስከ ተከፈተበት ድረስ ስመለከት ምንም አልታየኝም። ግራ ቀኙን አየሁና ወደ በሩ እጄን ሰደድኩት። ግን ምንም አልነበረም። አንገቴን ወደ ውስጥ አስገብቼ ተመለከትኩ። አሁንም ባዶ ነው። ግን አንዳች ነገር ቀልቤን ሳበው። በደም የተጨማለቀ መጥረቢያ ተመለከትኩኝ። እንደገመትኩት ያ ሰው በዙሪያችን ነው ያለው። ማንነቱን ለመለየት በድፍረት ወደ ውስጥ ገባው። መጥረቢያ ወዳለበት ተጠግቼ ስመለከት በውስጥ በኩል ሌላ በር አለ። መጥረቢያውን ትቼ ወደ ውስጠኛው በር አመራው። ሆስፒታሉ አሰራሩ በጣም ውስብስብ ነው። ወደ ውስጠኛው በር እንደተቃረብኩኝ ያልጠበቅኩት ነገር ተመለከትኩኝ። ወለሉ ላይ ወደ ውስጥ የሚያስገባ መንገድ ተመለከትኩ። መስኮት የሚመስል መዝጊያ አለው። ወለሉ ላይ በርከክ ብዬ ስመለከት ወደ ታችኛው ክፍል የሚወስደው በደም የተጨማለቀ ደረጃ ተመለከትኩ። በጣም ደነገጥኩ። ያ ሰውዬ አዳኙ ሰውዬ መኖሪያው እዚህ እንደሆነ ተሰማኝ። በመሃል መብራቱ ድርግም ብሎ ጠፋ። አሁን ባለውበት ቦታ መሆን ስላለብኝ ለደህንነቴም ስለሚያሰጋኝ የመጣውበትን በምናቤ ስዬ ግድግዳውን እየተደገፍኩኝ ከክፍሉ ለመውጣት ሙከራ ጀመርኩ። ግን ሳልጠብቀው እጄ የሰው አካል ላይ ያረፈ። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት የጠፋው ሬሳ የተሰኘው ልብ አንጠልጣይ ታሪክ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ።